የምጠይቅ ጥያቄ እስልምና ግን ከመሐመድ በፊት ነበረ እንዴ? በደንብ ከሐዋርያቶችና ወይም ከነቢያቶች አንዱን ብቻ ጥቀስልኝ። የምፈልገው ይሄንን ነው። ከዛ ያን ደግሞ ከማስረጃ ጋር። እሺ ችግር የለውም። እሺ በምንድን ነው በአሉ እንደ ይኸውልህ ከሐዋርያቶችም ከነቢያቶችም አንድ ሙስሊም ከመሐመድ በፊት ነበር ወይ? ይህን ጥያቄ አንድ። ሁለተኛው ጥያቄ ደግሞ በመቀጠል ቀጥላለሁ። ለዚህ መልስ ብቻ አስተኝ እንዳደራረብብህ። ችግር የለም። እንዳለ አጠቃላይ ነቢያቶችም ነቢይ ኢየሱስም ሐዋርያው ኢየሱስም ሁላቸውም ሙስሊሞች ነበሩ። ማ ነቢይ ኢየሱስም ሙስሊም ነበር እንደ መጽሐፍ ቅዱስ። እንዲሁም ነቢይ ኢየሱስ እሱ ያንተ ነበረ። እሱ ቶ ያንተ የእንትን ነው የመሐመድ ገጸ ባህሪ ነው። ስቶ ችግር የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ አውራኝ። ኖ ነቢይ ነው መጽሐፍ ቅዱስ ላይ ላሳየህ። ኦኬ እሺ ቀጥል። በቃ ተርቆታል እሱ ና መጽሐፍ ቅዱስ ላይ ሳይቀር ነቢይ ኢየሱስ ነበር። ነቢይ የእስልምና በእስልምናው ነው። በመጽሐፍ ቅዱስም ላይ ነቢይ ነው ኢየሱስ ክርስቶስ ነቢይ ነው። አዎ ነቢይ ነው። አውጣልኝ እስቲ አውጣልኝ። ችግር የለውም። ጌትነቱን ደግሞ ያውጣልሃለሁ። ችግር የለውም። ቪዲዮ ከፍቼ እሺ ያውና ምን ይላል እዚህ ጋር ቁጥር 11 ላይ እሺ ማቴዎስ ወንጌል እሺ ምዕራፍ 21 እስከ ቁጥር 11 እሺ አንብበው። እሺ ሕዝብህንም ከገሊላም ከናዝሬቱ የመጣ ነቢይ ነው አሉ። ነቢይ ነው አሉ። ምን ወደ ኢየሩሳሌም ነቢይ ነው አሉ እንጂ ጌታ ነው ብሎ አላሉትም። እሺ ጌታ ነው አላሉትም። ቀጥል። ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ እኮ ነቢይ ኢየሱስ ነው። ኦኬ ነቢይ ኢየሱስ ነው። ቴንክ ዩ። ነቢያቱስ ምን ሲል ነበረ? ከዛ በፊት ከሐዋርያቶችና ሕያዊ ነው እሱ ምን ነበር ሲሉት የነበረው? የናዝሬቱ ኢየሱስ። እሺ ክፈትልኝ አንዴ ደግሞ። ምን ልክፈትልህ? ዮሐንስ ወንጌል ቁጥር 8 ዮሐንስ ወንጌል ቁጥር 8 ያለው እናንበው። እሺ ምን ልታሳይ ፈልገህ ነው? ክፈተው። ምን ልታሳይ ፈልገህ ነው? እኔ ለምሳሌ ነብይነቱን ላሳይ። ክፈተው። አይኑ እኔ ጌትነቱን ደግሞ እነግርሃለሁ። ሳለኝ የምን ጌትነት? ጌታ መሆኑ የዘላለም አልፋና ኦሜጋ የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እነግርሃለሁ። ጌታ ተደርጎ ነው ወይስ አልተደረገም? ኢየሱስ ሳይደረግ ያገኘው ጌትነት ማለት ጌታ ተደርጎ ማለት የተደረገ ማለት የተደረገ ቃል ምን ነበር? ቃል ምን ነበረ? መለኮታዊ ቃሉ ምን ነበረ? መጀመሪያ ተሼ ቀስ ብለህ እንደ መረጋጋት። ኧረ እኔ በፍጹም ስሜታዊ አይደለም። ባህሪ ጌትነት እንደ መጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ በመደረግ የተገኘ ጌትነት አለ፣ የስልጣን የሹመት ጌትነት። ታዲያ የክርስቶስ ጌትነት የክርስቶስ ጌትነት በመደረግ የተገኘ ነው ወይንስ አይደለም? እንዴት በመደረግ በመሆን እግዚአብሔር ጌታ አድርጎት ነው ወይንስ አይደለም? እንዴ ስልጣኑን ለሰጡታል። ስለዚህ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለ? በአምላክ ጸጋ ነው ያገኘው። ከአምላክ ጸጋ ደግሞ ከአምላክ ቃል ለሰው ልጆች የጸጋ ጌትነት ነው። ተሺ በጣም ጎበዝ ሰው ነው። የጸጋ ጌትነት ነው ማለት ነው። የክርስቶስ ጌትነት አይደለ? ከአምላክ የተሰጠው ጌትነት ነው። ምንም የሚተካከል ባህሪ ነው እንጂ ያለው ከአምላክ ጋር የሚተካከል ባህሪ ነው ያለው። አንዴ ጌትነቱ በመደረግ የተገኘ ጌትነት ነው አይደለ? እሱን ማለት በመደረግ አልገባኝም። ይሄ በመደረግ የምትለው ሀሳብ እንዴት እንደሆነ አልገባኝም። ለምሳሌ በመደረግ ስትል የሆነ ነገር አድርገህ ስማኛ አለ። ቆይ
ስማኝ አሁን በእስልምና በመደረግ እንዲህ ሳባዎቹ እንዲያደርገዋል እኛ ምን እናድርግ? መሐመድ እንዲያደርገዋል እኔም ላደርግ። ይቀጥል መሐመድ የመጣው አለመዝነት ነው ብለን ታምናንተ። ስማኝ ቆይ አንዴ ትይል ቆየኝ አንዴ እየተደማመጥ እንደማ እሺ ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ፈጣሪን ታውቀዋለህ? ቆይ በፈጣሪ ነው ያልኩህ። በመደረግ ስትል አልገባኝ። ማን ያደረገው? አዎ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? ጌታ ክርስቶስ። ስማኝ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደርጎ ነው ነገራቶችን በማድረግ እንጂ በመደረግ አይደለም። በማድረግ ላሳይ፣ ማስረጃ ላሳይ። በቃ ያው እና ክርስቶስ ማለት ተደርጎ ስትል አልገባኝም። የተደረገ ነገር ነው እሱ ታሪኩን የደገመው እያልከኝ። እሺ ህዝብህንም ከገሊላም ከናዝሬቱም የመጣ ነቢይ ነው አሉ ነቢይ ነው አሉ። ምን ወደ ኢየሩሳሌም ነቢይ ነው አሉ እንጂ ጌታ ነው ብሎ አላሉትም። እሺ ጌታ ነው አሉት። ቀጥል። ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ እኮ ነቢይ ኢየሱስ ነው። ኦኬ ነቢይ ኢየሱስ ነው። ቴንክ ዩ። ነቢያቱስ ምን ሲል ነበረ? ከዛ በፊት ከሐዋርያቶችና ሕያዊ ነው እሱ ምን ነበር ሲሉት የነበረው? የናዝሬቱ ኢየሱስ። እሺ ክፈትልኝ አንዴ ደግሞ። ምን ልክፈትልህ? ዮሐንስ ወንጌል ቁጥር 8 ዮሐንስ ወንጌል ቁጥር 8 ያለው ምን እናንበው? እሺ ምን ልታሳይ ፈልገህ ነው? ክፈተው። ምን ልታሳይ ፈልገህ ነው? እኔ ለምሳሌ ነብይነቱን ላሳይ። ክፈተው። አይኑ እኔ ጌትነቱን ደግሞ እነግርሃለሁ። ሳለ የምን ጌትነት? ጌታ መሆኑ የዘላለም አልፋና ኦሜጋ የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እነግርሃለሁ። ጌታ ተደርጎ ነው ወይንስ አልተደረገም? ኢየሱስ ሳይደረግ ያገኘው ጌትነት ማለት ጌታ ተደርጎ ማለት የተደረገ ማለት የተደረገ ቃል ምን ነበር? ቃል ምን ነበረ? መለኮታዊ ቃሉ ምን ነበረ? መጀመሪያ ተሺ ቀስ ብለህ እንደ መረጋጋት። ኧረ እኔ በፍጹም ስሜታዊ አይደለም። ባህሪ ጌትነትን በመጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ በመደረግ የተገኘ ጌትነት አለ፣ የስልጣን የሹመት ጌትነት። ታዲያ የክርስቶስ ጌትነት እሺ የክርስቶስ ጌትነት በመደረግ የተገኘ ነው ወይንስ አይደለም? እንዲህ በመደረግ በመሆን እግዚአብሔር ጌታ አድርጎት ነው ወይንስ አይደለም? እንዲህ ስልጣኑን ለሱ ሰጥቷል። ስለዚህ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለ? በአምላክ ጸጋ ነው ያገኘው። ከአምላክ ጸጋ ደግሞ ከአምላክ ቃል ለሰው ልጆች የጸጋ ጌትነት ነው። ጎበዝ ልጅ ተሺ፣ በጣም ጎበዝ ሰው ነው። የጸጋ ጌትነት ነው ማለት ነው። የክርስቶስ ጌትነት አይደለ? ከአምላክ የተሰጠው ጌትነት ነው። ምንም የሚተካከል ባህሪ ነው እንጂ ያለው ከአምላክ ጋር የሚተካከል ባህሪ ነው ያለው። አንዴ ጌትነቱ በመደረግ የተገኘ ጌትነት ነው አይደለ? መንፈሱን ማለት በመደረግ አልገባኝም። ይሄ በመደረግ የምትለው ሀሳብ እንዴት እንደሆነ አልገባኝም። ለምሳሌ በመደረግ ስትል የሆነ ነገር አድርገህ ስማኝ፣ አንዴ ቆይ ስማኝ። አሁን በእስልምና በመደረግ እንዲህ ሳባዎቹ እንዲያደርገዋል እኛ ምን እናድርግ? መሐመድ እንዲያደርገዋል እኔም ላደርግ። ይቀጥል መሐመድ የመጣው አለመዝነት ነው ብለን ታምናንተ። ስማኝ ቆይ አንዴ ትይል ቆየኝ አንዴ እየተደማመጥ እንደማ እሺ ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ፈጣሪን ታውቀዋለህ? ቆይ በፈጣሪ ነው ያልኩህ። በመደረግ ስትል አልገባኝ። ማን ያደረገው? አዎ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? ጌታ ክርስቶስ። ስማኝ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደርጎ ነው ነገራቶችን በማድረግ እንጂ በመደረግ አይደለም። በማድረግ ላሳይ፣ ማስረጃ ላሳይ። በቃ ያው እና ክርስቶስ ማለት ተደርጎ ስትል አልገባኝም። የተደረገ ነገር ነው እሱ ታሪኩን የደገመው እያልከኝ ነው? አዎ ተደርጎ ነው። ጌታ ተደርጎ ነው። ጌታ አንተ አቂዳ ዋህብያ ነህ አይደል? ሰለፊዎችን ምንድን ነው? ቆይ
ስማኝ፣ ዋሃብያን አንተ ዋሃብያ ነህ። አንተ ዋሃብያ ነህ። ሰለፊውን እንደ ሙስሊም ታየዋለህ። ዋሃብያ ምንድን ነው? እሺ ዋሃብያሽ ያራዳ ልጅ እንዲህ ፈገግ ምናምን ዋሃብያ ምንድን ነው? መሐመድ ስማኝ፣ የአብዱል ዋሃብ እንትን ተከታይ ነህ አንተ። እሺ ምን የመሐመድ ረሱል ለላ እንትን አትከተልም። እሺ ዋሃብያ ማለት ነው ትርጓሜ ነው የሚፈልግ። ዋሃብያ አራጅ ነው፣ ገዳይ ነው። አስተምሮቱ ከእስልምና ማስረጃ የወጣ ነው። ማስረጃ ሌላ ምን ልጨምርልህ? ማስረጃ ነው የምጨምርልህ። ሌላ ማስረጃ አሁን የቱ ጋር ያገኘው ማስረጃ? መረጃን አቅርብልኝ መጀመሪያ። አንተ አቂዳ ልንገርህ ማስረጃ እና ላሳየኸውና ይሄን ላይ ያገኘው ያውና ማስረጃ እዚህ ጋር ነውና ቁጥር 36 ይታያል። እግዚአብሔር ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። አየህ አይደለ? እንግዲህ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይወቅ። ስለዚህ ጌታ ተደርጎ ነው ኢየሱስ። ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ኧረ በእናትህ እንዴት ነው የምትረዳው? እንደ ቁርአኑ እንዲህ ወደ ግራ የምታነበው? በወደ ቀኝ አንብበው ሲተርጉመው ውሱ ተሽነት አይ ቁም ነገር ነው። አንብበው በደምብ። አቤት እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። ስለዚህ ክርስቶስም ጌታም የሚለው ለክርስቶስ ከእግዚአብሔር ዘንድ የተሰጠው ጌታም እስራኤልም በመደረግ ያገኘው ጌትነት ነው። ያ ደግሞ የስልጣን ጌትነት። ማን ያደረገው? እናት ውሱ ማን ያደረገው? ግን ይሄን እግዚአብሔር ያደረገው። እሺ በእግዚአብሔር ታምናለህ አንተ? እኮ በእግዚአብሔር ታምናለህ? ይሄን ያደረገ እግዚአብሔር ታምናለህ? አንዴ ወደ ማመኑ እንመጣለን በኋላ። አንዴ መጽሐፍ አይደለም ቃሉ እንዶ በአንተ አንደበት ጣፈጠኝ። እሺ አንዴ ነጥቡ ላይ ታወራለህ ወይንስ አታወራም? አይደለም ታምነዋለህ ወይ? እግዚአብሔር ሊደረገ አውቀሃል፣ ተረድተሃል? አዳምጥ። እግዚአብሔር የሚል ስም ነቢያቶች አያውቁም፣ አላስተማሩም። እንደዚህ ብዬ ነው የማምነው። ከፈለክ በዚህ ላይ ማውራት እንችላለን። ይህ የኢትዮጵያ ክርስቲያኖች የትኛውም ዓለም ላይ የማይታወቅ አንተ እኮ እንዳልመለስክልኝም እስልምና ከመሐመድ በፊት ነበር ወይ? እስልምና በአላህ ዛሬ እሑድ ነው እንደ ይቅርታ ጋር እኮ እስልምና ከመሐመድ ለማንኛውም እንድትረዱ የተፈልገው ነገር ምንድን ነው? ጌታ ነው ይሏቸዋል ቶሎ ብለው። የመጀመሪያ የምትጠይቋቸው ኢየሱስ ጌታ ነው ሲሏችሁ ጌትነቱ የክርስቶስ ምን አይነት ጌትነት ነው ብሏቸው ምርጫ ስጧቸው። በመደረግ የተገኘ ጌትነት ነው ወይንስ መለኮታዊ ጌትነት ነው ብሏቸው። አይ የተደረገ አይሆንም እሱ ምክንያቱም አምላካዊ ጌትነት ነው ያለው ይሏቸዋል። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ክርስቶስነትም ጌታ ተደረገ፣ ክርስቶስን ተደረገ። ክርስቶስነትና ጌትነት እንትን ያሉ ከአምላክ ዘንድ የተሰጡት ጸጋዎች ናቸው። እሺ ሌላ ያደረገውን አምጣልኝ ሊሏቸው ይችላሉ። እግዚአብሔር ጌታ ያደረገው ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 እግዚአብሔር ዮሴፍን ጌታ አደረገው ይላል። አያቸው አይደለ? ጌታ አደረገው። ስለዚህ እግዚአብሔር በርካታ ሰዎችን ጌታ ያደርጋቸዋል፣ ይሾማቸዋል ማለት ነው። ይህ የስልጣን ጌትነት በመደረግ የተገኘ ጌትነት ነው። ጌታ ሲባል ሌላ ነገር እንዳይመስላቸው አለቃ ማለት ነው፣ ሹመት ነው። በህዝቦቻቸው ላይ አለቃ ተደረገው፣ ሹም ተደረጉ፣ አስተማሪ ተደረጉ ማለት ነው። ህዝቦቻቸውን ያስተምሩ ስለነበር ከአምላካቸው ስልጣን እየተሰጣቸው ነቢያቶች፣ ክርስቶስም ከነዚያ መካከል ነው። እግዚአብሔር ተገልጧል አልተገለጠም? ታይቷል አልታየም? እግዚአብሔር ለብዙዎች በተለያየ አምሳል ታይቷል። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ነው አጣ እግዚአብሔርን ያየው አንድስ እንኳ የለም ይላል አይደለ? አዎ ትክክል ነው። ይሄ ጥቅስ ትክክል፣ በጣም ትክክል ነው። እግዚአብሔርን ያየ የለም። ትክክል ነው። አዎ እግዚአብሔርን በባህሪው
ባለበት በእግዚአብሔርነቱ ማንም ሰው ያየ የለም። ራሱ ቀድሞ ምን ብሏል? እኔን አይቶ በህይወት መኖር የሚችል የለም ለሙሴ ነግሮታል። ስለዚህ እግዚአብሔር አልታየም። እግዚአብሔር ያልታየው በባህሪው በእግዚአብሔርነቱ እንጂ እነ ሙሴ ለምሳሌ ሙሴ እግዚአብሔርን በቁጥቋጦ ውስጥ ሆነ በእሳት አምሳል አይቶታል። ኢሳይያስ እግዚአብሔርን በንጉስ አምሳል አይቶታል። ስለዚህ እግዚአብሔር አልታየም የሚለው ይሄ ስህተት ነው ማለት ነው አይደለ? አይደለም፣ ሁለት ፍቺ ያለው ቅድም አንተ እንዳልከው ማለት ነው። እቆየን ምንድነው እግዚአብሔር በባህሪው አይታይም የሚል ሲሆን፣ ሁለተኛ ደግሞ እግዚአብሔር ለሰዎች ለነቢያት በአምሳል ታይቷል ማለት ምሳሌ ሆኖ፣ ለምሳሌ በደመና መልክ ለእስራኤላውያን ታይቷል። በደመና መልክ ምናምን አይደለም፣ ራሱ እግዚአብሔር ታይቷል። ራሱ እግዚአብሔርማ እንዴት ይታያል? አይታይም እኮ መንፈስ ነው ተብሏል። ስለዚህ ራሱ እግዚአብሔር አልተገለጠም አይደለ? ራሱ እግዚአብሔር በሌላ አምሳል ታይቷል ማለት ምን ማለት መሰለህ? በእሳት አምሳል ሆኖ በሌላ አምሳል አላልኩም። ራሱ እግዚአብሔር ተገልጧል ለሰዎች ወይንስ አልተገለጠም? ጥያቄ አልገባኝ። ምንድን ነው የምትለው? አሁን ለሁለት ነገርከኝ፣ በጣም አብራራኸው፣ አመሰግናለሁ። አንደኛ በደመና ምናምን እያደረገ ለሰዎች ተገልጧል አልከኝ። እሱ ሳይሆን ራሱ እግዚአብሔር ራሱ ተገልጧል አልተገለጠም ለሰዎች እኮ? ራሱ እግዚአብሔር እኮ ነው በደመና የሚገለጸው። ስለዚህ እግዚአብሔር ታይቷል ማለት ነው። በደመና በአምሳል ሆኖ ታይቷል። ራሱ እግዚአብሔር በአምሳል በሌላ ነገር በሰው ምናምን እየተገለጠ ሳይሆን ራሱ እግዚአብሔር ታይቷል ወይ? ራሱ እግዚአብሔር ተገልጧል በማንነቱ በመለኮታዊ ባህሪው ተገልጧል። አሁን አየህ ችግራችሁ እናንተ እንደዚህ አይነት ጥያቄ። አሁን ይሄ ጥያቄ እግዚአብሔር ችግራችሁ የሚለን ተወውና እግዚአብሔር በመለኮታዊ ባህሪው ተገልጧል ወይንስ አልተገለጠም? ጭራሽ አልተገለጠም። እግዚአብሔር በመለኮታዊ ባህሪ ማንም ማየት አይችልም። አያቸው አይደል? እነሱ ራሱ ያልተገለጠ እያሉ ሙድ ይዛሉ። ያው ያልተገለጠ አምላክ ነው የሚያመልኩት። ጭራሽ አልተገለጠም ማለት አንተ እፎይ ቤት ሄደህ አልተገለጠም ያልከውን ለማቻቻል ነው። አያሻሽ አይደል? እንደዚህ ናቸው። ጭራሽ አልተገለጠም ማለት እግዚአብሔር። እኔ እንደዚህ እያልኩኝ 50 ክርስቲያን እያስገባሁ በየቀኑ ሙድ መያዝ እችላለሁ። ግን ዓላማዊ ፖለቲካ አይደለም። እናንተ አይምሯቸው እንድትከፍቱና እንድታውቁ ነበር እነዚያን ሁሉ ጥያቄ የጠየኩላችሁ። ግን እነዚያን ጥያቄ ያልመለሳቸውን ጥያቄ ዞር ብላችሁ እንዳታዩ ሸፈኗችሁ። እግዚአብሔር ተገልጧል ወይ? በጭራሽ አልተገለጠም ማለት ይሄ ሰውዬ። አዎ ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም አለ። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ምን አለ? እግዚአብሔርን አንዳችሁም እንኳን አላያችሁትም አለ። ታዲያ አልተገለጠ አምላክ ይዘን አንዴ ግን ትኩረት እንድታደርጓቸው የፈለኩባቸውን ጥያቄዎች እነዚያን በፍጹም እናንተ እንዳታስተውሉ ዘጓቸው። ወላሂ ላዚም። አንደኛ ያህዌ ነው አምላኬ ብለሃል። ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች የገለጹበትን ማስረጃ አምጣ ብዬ አላመጣም። ሁለተኛ አምላክህ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል ወይንስ አላስተማረም? አስተምሯል። ሶስተኛ አምላክ እንደማይሞት መጽሐፍ ቅዱስ ያስተምራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም አይሞትም ይላል። ነገር ግን አንተ የምታመልከው አምላክ ይሞታል አይሞትም ስለው ሞቷል አለ። እንዳለ እነዚህ እንዲህና የመሰሉ ወሳኝ ጥያቄዎችን አይምሯችሁን እንድትከፍቱ ብዬ ጠየቅኩላችሁ። ማንም አይደለም እሱ ያመጣው ልጅ ማንም ቄስ ሊመልሳቸው አይችልም። እነዚያን ጥያቄዎች በጌታ ስም እላለሁ ማንም አይመልሳቸውም። ከዚያ በእናንተ ላይ ሙድ ያዙባችሁ በራሳችሁ ላይ አልተገለጠም ምናምን እያሉ ያው እግዚአብሔር ተገልጧል ወይ ብዬ ስጠይቀው ኧረ በፍጹም አልተገለጠም አለ። አላህ ይመስገን እግዚአብሔር አልተገለጠም። ጥያቄ ያለ ይቀጥል። አምላክ አይገለጥም። ይውላችሁ አምላክ ቢገለጥ ኖሮ ነቢያትን መላክ ባላስፈልገው ነበር። አሁን ቁም ነገሩ ሳወራችሁ የነቢያቶች አምላክ ራሱን ቢገልጥ ኖሮ ነቢያትን መላክ ለምን አስፈልገው? ያው እኔ መጥቻለሁ እመኑብኝ ማለት ይችል ነበር። ግን ነቢያት ያስፈለገበት ምክንያት በእርሱ አምላክን ሳናየው እንድናምንበት ዘንድ ነው። ገብቷችኋል? ሳናየው እንድናምንበት ዘንድ ነው። ስለዚህ ስለ አምላክ በተነገረን ልክ እናምናለን፣ ያልነገሩንንስ ዝም እንላለን። ገብቷችኋል አይደል? በአምላክ ላይ እነርሱ ነቢያት ያልነገሩንን እኛ ከራሳችን ብንናገር ቅጥፈት ነው የሚሆነው፣ ክህደት ነው የሚሆነው። ስለዚህ የገለጸውልንን ይሄ ተገልጾልናል፣ ያልተገለጸውን ደግሞ ያንን አልተገለጸም ብለን እናምናለን። ልክ ይሄ ልጅ ሙሉ እንደው አምላክ ተገልጿል ወይ ስለው ኧረ እግዚአብሔር አልተገለጠም ማለት ለአንተ ላልተቀበልከው ላላወቅከው የበለጠ ዳይሆን ላይ ይሄ በፍጹም እንዳልተከሰተበት እንድትረዱ ነው። ቆይ አንድ እሺ፣ አሁን
አራቱንም ወንጌላቶች እንመለከታለን። ከማን እንጀምራለን? ከማቴዎስ እንጀምራለን። ከማቴዎስ እንጀምራለን። አሁን በደንብ አድርጋቸው አዳምጡ። ጣልቃ እንዳትገቡ እባካቸውን፣ በጥሞና እንመልከት ወንጌሎች ምን እንደሚሉ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ ልብ በሉ፣ ቀኑ ሲነጋ ጊዜ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። መቼ? ኮሜንት ላይ ጻፉት ልጆች። ቀኑ ሲነጋ ነው የመጣቸው። አንደኛ ማን ነው ይሄን ያለው? ማቴዎስ። ኦኬ። ቀጣይ ማን? ማርቆስ። ቆይ ምን ሆነህ ለምን ትረብሻለህ? አውቀህ ነው አይደል? ኦኬ። ግን አንብበህ ፋላሲ እንዳሰራ እኔ ተረጉመዋለሁ። እሺ ቀጥልሽ። ቀኑ ሲነጋ ማለት ነው ለምሳሌ ቀኑ ሲነጋ ማለት ማለዳ ነው። በእኛ ሀገር አባባል ማለዳ ተነስተሽ ቀኑ ሲነጋ ማለት ጨለማ ሲወገድና ቀኑ ሲነጋ ማለት እኮ ነው። ማለዳ ማለት እኮ እሺ ቀጥል። ሌሊቱ ነግቷል። ቀጥል። ሀብቶች ያውና ሰንበት። ይሄ ደግሞ ማነው? ቀጣይ ማርቆስ ደግሞ ምን አለ? ልብ በሉ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜ መጥተው ሊቀበሉት ሽቶ ገዙ ይላል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ፣ ያው አብራራው ያሰላም፣ ፀሐይ ከወጣ በኋላ ወደ መቃብር መጡ። መቼ? ልብ በሉ። ፀሐይ ከወጣ በኋላ ነው የመጣችው። ማነው ያለን? ይሄን ማርቆስ። ፀሐይ ከወጣ በኋላ አይደለ? ሉቃስ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሉ እያለ ይናገራል። መቼ? እጅግ ማልደው መጡ ይላል። እሺ ዮሐንስ ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ፣ ያሰላም፣ መቼ? ገና ጨለማ ሳለ የመጣችው እርሷ። ቅድም ምን አለ? ፀሐይ ከወጣ በኋላ። እዚህ ጋር ደግሞ ገና ጨለማ ሳለ አለ። ትክክለኛው የትኛው ነው? የጌታ ሰው በጣም ደስ የሚል ኩዌሽን ብራዘር። ፀሐይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ፕሮብለም። የመጀመሪያው ሀሳብ አይተኸው ከሆነ መጽሐፍ ቅዱስን አንዴ እንዳወጣኸው እኔ ያነበብኩልህ ሄድና ጥያቄ ካለ ትጠይቀኛለህ። አሁን አውጣው። መጀመሪያ አሳየኝ ብለህ ልጆችም አሳየኝ ብለው ነበር። የሆነ ነገር አይተህ ሸፋፍነህም አትሂድ። አሸፍኗ። አሁን ጥያቄውን መልስ። ፀሐይ ከወጣ በኋላ ነው የመጣቸው የሚለው ነው ትክክለኛ? የማቴዎሱ ቀኑ ልበልሽ ማላሴ ላይ አትቁም። ይቅርታ በጣም ሶሪ። በጣም እንደ ትልቅ ሰው እናስብ። አንዴ የመጀመሪያው ላይ ታስታውሱ ከሆነ ምንድን ነው ያለው? የመጨረሻው አይደለም ወገናችን። መልሱን መልስና ከዚያኛው ነው። መጽሐፉ አይጣላም። አንተ ስላልገባህ ለአንተ ነው ያልተጣላብህ። ዊ አር ኖት ካታሊክ አፕሮች ብራዘር። መጽሐፍ ቅዱስ ሲፈታ አንድምታዎች አሉ። አንድም አይደለም። አሁን እኮ አውቆ የተኛል ቢቀሰቅሱት አይሰማም ነው። መጽሐፍ ቅዱሱን አውጣለትና ከዛ የተነሳ እያብራራ አታስወጣው። ያሳየሁኝ። ቆይ አንዴ እባክህ። ቅድም ምን እያልኩኝ ነበር? ፀሐይ ከወጣ በኋላ ይላል አንደኛው ደግሞ ገና ጨለማ ሳለ ይላል አልኩኝ። አይ አሳየህ እናንተ አልከኝ። እሺ አልኩኝ። ኧረ መልሱን መልስና አላሳየህ ብለህ አይ ካላሳየኸኝ በቃ አልከኝ። በቃ ተውኩትና ከአንተ ጋር አላወራኩም። ለምን አላሳያቸውም ብዬ አሳየሁ።